ያው ዳኒ በመገለባበጥ ብዙ አክሮባቶችን እየሰራ ነው። ብዙ ሰርከሶችን እያሳየን ነው። አንዴ እዛ ይሆናል፣ አንዴ እዚህ ይመጣል፣ አንዴ ከመሃል ይገባል፣ አንዴ ወደ ውጭ ይሄዳል። እንደ ዳኒ ራሱን የሚቀያይር ሰው አይቻላቅም። ሰዎች የያዘው ነገር ግን የሚጨበጥና እውነት ከሆነ በትክክል በጣም ብዙ ጉዶችን የሚዘረጋግፍ ነገር ነው። እስካሁን ያላየነው ያልሰማነው ነገርም የምናገኝበት ነገር ነው ብዬ አስባለሁ። ምክንያቱም ይሄ ሰው ከተለያዩ ሰዎች ጋር ሆኖ ብዙ ነገሮችን ሲያደርግ የነበረ ሰው ነው ዳኒ። አሁን ላይ የያዘው መረጃ በቂ ነው ብዬ አስባለሁ። በቂ ባልሆነበት መረጃ ተነስቶ መቼም ይሄን ነገር አይጀምረውም፣ ይሄን ጦርነት አይጀምረውም ብዬ አስባለሁ። ፋሚሊስ አንዳንዴ ግን የሚያስቀኝ ምንድነው መሰላችሁ? ሰው የሆነ ሳናስበው ፍላጎታችን ማለት የኤፍሬም ነገር እኮ ግልጽ ነው አይደል? ማንም ሰው የሚረዳው ነገር ነው። ግን አሁን ምኑን ነው ለመደበቅ እየሞከረ ያለው ኤፍሬም? አንዴ ዋሽተሃል አንተ እንደዚህ ልክ አይደለም ይለዋል። ከዛ ሻው ልክ ነህ ደግሞ እንደገና ቀጥል። እኔ ልሳቀቅ የኔ አባት። ከባድ ነው አንዳንዴ አንያዝ ሰዎች የሆነ ነገር ውስጥ ገብተን አንያዝ። ምናልባት መሆንም ካለበት ዳኒ ከዛሬ ጀምሮ ከሁለቱም ጎን ላይቆም ራሱን አግሎ የራሱን ህይወት መኖር ነው ያለበት፣ እውነቱን አውጥቶ ማለት ነው። እውነቱን ሳያወጣ ከሆነ ግን ይቅርታ ማለት ራሱ ተገቢ አይደለም። ምክንያቱም ይሄ ሰው ብዙ ችግሮችን ከነሱ ጋር ሆኖ የፈጠረ ሰው ነው፣ አዲስ አይደለም ለዚህ። ስለዚህ ይሄን ነገር ለመሰረዝ ይሄን ነገር ለማስተካከል ከፈለገ እንኳን ማድረግ የሚችለው እውነቱን ትክክለኛውን ነገር አውጥቶ ከዚህ በኋላ እኔ ከማንም ጎን አይደለሁም፣ እናንተም እውነቱ ይሄ ነው፣ ራሳችሁን ጠብቁ፣ እናንተም እያደረጋችሁት ያለው ነገር ልክ አይደለም፣ በዛ ልክ ራሳችሁን ማራቅ አለባችሁ ብሎ እውነቱን ተናግሮ መራቅ ያለበት፣ ከማንም ጎን መቆም የለበትም። አሁን ከአብርሃም ጋር ከሆነች በኋላ ያደረገችው ነገር ካለ ለአብርሃም እንደማትሆን የሚያሳምን በቂ ነገር ካለው ያውጣ፣ የሚወደው ወንድሙ ከሆነ እንጂ በደረቁ በገገመው በቃ እሷ አትሆንህም ሩታ ነች ብቻ ሊል አይችልም። እንደዛ ከሆነ ምንድነው እሺ አላማው? የዚህ ሰው አላማው የሩታን ፍላጎት ብቻ ማስፈጸም ነው ወይስ የወንድሙንም ሐሳብ ማጋራት ነው? ስለዚህ ዳኒ ትልቁ መሳሪያቸው ነበረ በሰዓቱ ማለት እና አብርሃምን የሆነ ሊያደርጉት የሚችሉ እነሱ ጋር የሆነ ነገር ማድረግ ሲፈልጉ የሴራቸው ጠንሳሹና ዋናው ሐሳብ አመንጪ ዳኒ ነበር። ዳኒን ማጣት ያንገበግባቸዋል ፋሚሊስ፣ ቀላል አይደለም ለነሱ። ምክንያቱም እነሱን የሚፈልጉትን ነገር ለማድረግ የሐሳብ ዋናው ማይንዱ ይሄ ምንድነው የሚባለው ማስተር ማይንዱ ዳኒ መሆኑ እና አሁን በቃኝ ማለቱ እንዲሁ ቀላል አይደለም። ገባችሁ ፋሚሊስ? የሆነ ብዙ ነገሮችን አስቦና ወደ ተግባር እንድንገባ የሚያግዘን ሰውና የሚረዳን ሰው ሲለይ እንዲህ መቀበል ቀላል አይደለም። ሰላም ፋሚሊስ እንደምን አላችሁ? እንደምናችሁ? እኔ ደህና ነኝ። ዛሬም በአዲስ ቪዲዮ እንደገና ተገናኝተናል። ዛሬኝ በእኛም ቤተሰብ አዳዲስ ነገሮች አሉ። ሁላችሁም ለማየት ዝግጁ ናችሁ? በመጀመሪያ ግን አካውንቱን ሰብስክራይብ ያላደረጋችሁ ሰዎች አካውንቱን ሰብስክራይብ አድርጉ። ቪዲዮንም ካያችሁ በኋላ ላይክ ማድረጋችሁን አትዘንጉ። ቀጥታ ወደ ቪዲዮ እንሄዳለን። ምን ያልከው ነገር እውነት ከሆነ እኛም ሁሉ ነገር እንጠነቀቅና ከብዙ ነገር እንድንቆጠር ስለሚያደርገን እነሱን መተው መስማት ብቻ ነው የሚፈልገው። ትክክለኛው ነው ማለት እኛም ማወቅ እንፈልጋለን። ገባክ? ምንድነው ይሄ እውነት ማወቅ የፈለግንበት ምክንያት? ዳኒ ከትናንትና ጀምሮ አዳዲስ ነገሮችን እያወጣልን ነው። ያው ምናቀው ገና መረጃውንም አውጥቶ ተናግሯል። ግን በእውነት ይሄ ነገር ተፈጥሯል አልተፈጠረም የሚለውን ነገር እነ ሩታም እነ ኤፍሬምም እነ አብርሽም ሄርሜላም ባሉበት ተገናኝተው ግን ያለውን ነገር ገና አላወሩ። ስለዚህ ሙሉ እንዲሆንና የተፈጠረው ነገር እውነት ሆኗል እውነት አልሆነም የሚለውን ነገር በደንብ የምናይበት ቀን ነው ብዬ ነው ማስበው ዛሬ። ያው ዳኒ በመገለባበጥ ብዙ አክሮባቶችን እየሰራ ነው። ብዙ ሰርከሶችን እያሳየን ነው። አንዴ እዛ ይሆናል፣ አንዴ እዚህ ይመጣል፣ አንዴ ከመሃል ይገባል፣ አንዴ ወደ ውጭ ይሄዳል። እንደ ዳኒ ራሱን የሚቀያይር ሰው አይቻላቅም። ሰዎች አሁን ዳኒን ራሱ እንዳናምነውና ሪል የሆነ ነገር ሆኗል ለማለት ራሱ እንዳናስብ የምናደርገው አንዴ ከነ ሄርሜላ ጋር ይሆናል። ብዙ ጊዜ ሆኖ አያውቅም በትክክል ከነ ኤፍሬም ጋር ይሆናል፣ ከነ ሩታ ጋር ይሆናል፣ ከሜሪ ጋር ይሆናል፣ ከሜሪ ጋር ይለያያል፣ እንደገና ከነ ሩታ ጋር ይመጣል። የተለያየ ማንነት ያለው ሰው ነው።
ግን ሁሌም ማመን ያለብን እጁ ላይ ያለውን ነገር ነው። እስካሁን የሰው ልጅ እንደዛ ሆኖ ይቀራል ማለት አይደለም። አንዳንዴ ያ ነገር ቆጭቶትና የነበረበት ነገር አሳስቦት ይመለሳል ብዬ አስባለሁ። ያው ሰው ስለሆነ በማንኛውም ሰዓት ሀሳቡን ሊቀይር ይችላል። ስለዚህ የያዘው ነገር ግን የሚጨበጥና እውነት ከሆነ በትክክል በጣም ብዙ ጉዶችን የሚዘረጋግፍ ነገር ነው። እስካሁን ያላየነው ያልሰማነውን ነገርም የምናገኝበት ነገር ነው ብዬ አስባለሁ። ምክንያቱም ይሄ ሰው ከተለያዩ ሰዎች ጋር ሆኖ ብዙ ነገሮችን ሲያደርግ የነበረ ሰው ነው ዳኒ። አሁን ላይ የያዘው መረጃ በቂ ነው ብዬ አስባለሁ። በቂ ባልሆነበት መረጃ ተነስቶ መቼም ይሄን ነገር አይጀምረውም፣ ይሄን ጦርነት አይጀምረውም ብዬ አስባለሁ ፋሚሊስ። ስለዚህ ዳኒ ምንድነው ይዞ ዛሬ የተገኘው የሚለውን አብረን እናያለን። አንተን አሁን ሳናምንህ ምናምን ነገሮችን ቀርተን ሳይሆን እሱን ሰላማዊ ነገር አርጋ ትቀበላለች ብለህ ማሰብም አንተም ከባድ ነው። በሁለታችሁ ግንኙነትም ደግሞ ወንድም አይ ቲንክ ደረሱ። ሰላም ሰላም፣ እንዴት ናት? አጅሩ አይደለም ስም አለኝ እኔ አወጣሁልህ አጅሩ ያልኩ እንደውም ከአሁን በኋላ የዳኒ ስም አጅሩ ነው። ምንድነው አሁን እዚህ ጋር ምንድነው ፋሚሊ? ኤፍሬም በጣም ተናዶ ነው የመጣው። በጣም ደብሮታል። የተሰማው ትናንትና ያለው ነገር ኤፍሬም ትናንትና ዳኒም ከጎናቸው የነበረ ሰው ዛሬ ተገልብጦ ይሄን ነገር ይዞ መምጣቱ ትንሽ ያስደነግጣል። ሰዎች አንዳንዴ ከኛ ጋር በጣም ረጅም መንገድ ይሄዳሉ፣ የኛን ሐሳብ ይተባበራሉ ብለን ያሰብናቸው ሰዎች ትንሽ ከጎናችን ሲሸሹ የነበረንን ነገር ማወቃቸው እያንዳንዱን መንገዳችን ምን ሊሆን ይችላል ቢለው የሚሉትን ነገር በትክክል የሚረዱ ሰዎች ስለሆኑ እነዚህ ሰዎች ሲርቁን እንዲሁ በቀላሉ የምንቀበለው ነገር አይደለም ፋሚሊስ። ምክንያቱም እነዚህ ሰዎች ሁሉ ነገራችንን ያውቃሉ። ስለዚህ ኔክስት ሙቫችን ምንድነው፣ ቀጥታን ወዴት ነው የምንሄደው በቀጣይ የሚለውን ነገር በትክክል የሚያውቁ ሚስጥራችንን የሚረዱ ሰዎች ስለሆኑ ሲርቁን ትንሽ ያሳስባል። ኤፍሬም ጋር ያለው ነገር ይሄ ነው። የዳኒንም ስም አጅሬው ብሎታል ፋሚሊስ። እንግዲህ አጅሬው እንደዚህ የሚባል ስም ሲወጣልን ብዙ ጊዜ የሆነች ቅሬታ ያለበት ነገር ሲሆን ነውና ዳኒ ያው ያስደነግጣል። እነ ሩታም ይሄን ነገር በቀላሉ የሚቀበሉት ነገር አይደለም ፋሚሊ። ምክንያቱም ኤፍሬም የያዘው ነገር ትንሽ ከበድ ያለ ነገር ሳይኖር አይቀርም እና ይሄን ነገር እንዴት ነው የሚያስተባብሉት እና አብርሃምስ ይሄን ነገር እንዴት ነው የሚቀበሉት የሚለውን ነገር ደግሞ የምናየው ነገር ነው ፋሚሊ። እስከዛሬ ከሩታ አጠገብ የነበርኩትኝ ሴት ልጅ ነች፣ ተጎድታለች፣ ብዙ ነገሮች ያስፈልጋታል፣ እገዛ ያስፈልጋታል ብዬ ስላሰብኩ ነበር። ግን ለሷ ከጎን መቆም ማለት በተንኮል መቆም አለብኝ ብዬ አላሰብም። አንዳንድ ነገሮች በሰዓቱ ተከለለም ብዙ ነገሮች አድርጌያለሁ፣ ጥፋት አጥፍቻለሁ። እነሱ ላይም በጣም ብዙ ነገሮች አድርጌያለሁ። ለዛ ነገሮች ይቅርታ ማለት ፈልጋለሁ። ግን ይሄ ነገሮች ከዚህ በላይ መሄድ የለባቸውም ብዬ ስላሰብኩ ዋነኛው ነገር ምንድነው ኤፍሬም ሁለቱ እንዲለያዩ ትፈልጋለህ። ከምትችለው በላይ ለማስታረቅ የምትሞክር ወዳጅ ለመሆን ነው እየሞከርክ ያለው። ግን ያ ነገር ውሸት ነው። ማስታረቅ ባይዘው አልሞከርኩም። እዚህ ጋር ውሸት አጥቷል። ሁለቱ ለማስታረቅ አልሞከርክም። እውነቱን እንደው አሁን እኮ እውነቱን ነው እና ሄርሜላ ጋር እንዲሆን አልፈልግም። ይሄን እውነታውን አሁን እውነት ብለን ያወራው አሁን እዚህ ጋር አሁን ዳኒ እሺ ከዚህ በኋላ ሩታ ስለተጎዳች ምናምን አካጎኗ ነበርኩ። አሁን ግን ከነበረው ክፋታቸው ያረጉት ያለው ነገር ግን ስላላሳመነኝ ሌሎች ሰዎች እየጎዳው ነው ምናምን እያለ እዚህ ጋር እየተናዘዘ ነው ያለው። ያው ንስሐ እየገባ በሉት ለኛ ለፋሚሊዎቹ ንስሐ እየገባ ነው። ግን አሁን ዋናው ጥያቄ ይሄ እንደዚህ እንዲያደርግ ያደረገው ነገር ይሄ ብቻ ነው? ይሄ ብቻ ነው ወይ ማለት ስለቆጨው ምናምን ነው ወይስ እዛ ጋር የነበረው ነገር አሁን በሚፈልገው መንገድ እየሄደለት ስላልሆነና ተስፋ ስለቆረጠ ቢሆንስ? ምክንያቱም የሆነ ሰው መጀመሪያ የሆነ ነገር ሲጀምር አምኖበት ነው፣ እንዳመነበትም እሷ ስለተጎዳች ነው ብሎ አስቧል። ስለዚህ የተጎዳ ሰው ደግሞ መታገዝ መረዳት ካለበት የሆኑ ሰዎችን እየጎዳ አይደለም። እሷ አዝናና ተከፍታ ከሆነ እሷን ማጽናናት፣ እሷን ማበረታታትና የሆነ ጥሩ ነገር ላይ እንድትሆን ማገዝ ነው እንጂ ሌሎች ሰዎችን መጉዳት አልነበረም። እሺ አሁን ጎድቻለሁ፣ ይሄ ነገር ደግሞ ይቅር በሉኝ፣ ይቅርታ አድርጉልኝ ብሎ መጣ። ከዛ አሁንስ ከነማን ጎን ለመሆን ነው የመጣው? ከነ አብርሃም ጎን? እንደዛ ከሆነ የሆነ ቡድን እየቀያየሩ ነገሮችን ማመቻመች ካልሆነ በስተቀር ይሄ ልጅ ተምሯል ማለት አይደለም።
ምክንያቱም ሩታም የራሷ እውነት ያላት ሴት ነች፣ አብርሃምም የራሱ እውነት ያለው ሰው ነው። ስለዚህ መፍታትም ካለባቸው በራሳቸው መንገድ እንዲፈቱ ማድረግ ነው እንጂ አንደኛው ከአንደኛው ሳይድ እየመጣ ነገ ደግሞ ከዛኛው ሳይድ እየመጣ መኖር ከሆነ ከአንደኛው ከዚህ ከዛም እየዘለለ መኖር ከሆነ አላማው ይሄ ልጅ ተምሯል ማለት አይደለም። ምናልባት መሆንም ካለበት ዳኒ ከዛሬ ጀምሮ ከሁለቱም ጎን ላይቆም ራሱን አግሎ የራሱን ህይወት መኖር ነው ያለበት፣ እውነቱን አውጥቶ ማለት ነው። እውነቱን ሳያወጣ ከሆነ ግን ይቅርታ ማለት ራሱ ተገቢ አይደለም። ምክንያቱም ይሄ ሰው ብዙ ችግሮችን ከነሱ ጋር ሆኖ የፈጠረ ሰው ነው፣ አዲስ አይደለም ለዚህ። ስለዚህ ይሄን ነገር ለመሰረዝ ይሄን ነገር ለማስተካከል ከፈለገ እንኳን ማድረግ የሚችለው እውነቱን ትክክለኛውን ነገር አውጥቶ ከዚህ በኋላ እኔ ከማንም ጎን አይደለሁም፣ እናንተም እውነቱ ይሄ ነው፣ ራሳችሁን ጠብቁ፣ እናንተም እያደረጋችሁት ያለው ነገር ልክ አይደለም፣ በዛ ልክ ራሳችሁን ማራቅ አለባችሁ ብሎ እውነቱን ተናግሮ መራቅ ያለበት፣ ከማንም ጎን መቆም የለበትም። ኤፍሬም ምንም የሚጨበጥ ነገር ያለው ሰው ነው የሌለው ሰው ነው። ብዙ ጊዜ እውነታው ምንድነው? ሩታ ከአብርሃም ጋር እንድትሆን ይፈልጋል። አሁን ውሸት አወራህ አለ እንትና ዳኒ መልሶ ደግሞ ሩታ ከአብርሃም ጋር እንድትመለስና አብራ እንድትኖር እፈልጋለሁ፣ ሄርሜላ ደግሞ ከሱ ጋር እንድትሆን አልፈልግም። ስለዚህ ዳኒ የተሳሳተው ነገር ምንድነው? ምንም የተሳሳተው ነገር የለም። እውነታው ይሄ ነው። ምንም አሁን ኤፍሬም ስለተናገረ አይደለም። በቃ በሚያደርገው እያንዳንዱ ነገር ፍላጎቱ ግልጽ ነው። የሰው ልጅ መናገር እኮ አይጠበቅበትም። እኔ በማደርገው ነገር ሞር ከምናገረው ይልቅ እንደውም የሰው ልጅ የሚያደርገው ነገር ትክክለኛውን ነገር ይገልጽልናል። ስለዚህ የኤፍሬም ፍላጎት ግልጽ ነው። ሩታ ምን እንደምትፈልግ ግልጽ ነው። ለዛ ነው እንደዚህ የሆኑ ያሉት። ከዚህ በፊት እኮ ብዙ ቦታ አውርቻለሁ። እንዲሆን አልፈልግብኝ እንዳትሆን የፈለክበት ምክንያት ምን ነበር አንተ? እስኪ ለኦዲየንስም ለሱም ንገረው። እኔም ማውቀውንና አንተ የምናውቀውን ነገር መልስልኝ። ሁለቱን ለማስታረቅ አልሞከርክም እኮ? አሁንም እየሞከርኩ ነው። ሁለቱን ለማስታረቅ ፍላጎቴ እንደዛ ነው። ከዛ ሁለቱን ለመለያየት ነው የምትሞክረው? እኔ ምን ዋሽ ታዲያ? እሺ ጀምር። አንዳንዴ ግን የሚያስቀኝ ምንድነው መሰላችሁ? ሰው የሆነ ሳናስበው ፍላጎታችን ማለት የኤፍሬም ነገር እኮ ግልጽ ነው አይደል? ማንም ሰው የሚረዳው ነገር ነው። ግን አሁን ምኑን ነው ለመደበቅ እየሞከረ ያለው ኤፍሬም? አንዴ ዋሽተሃል አንተ እንደዚህ ልክ አይደለም ይለዋል። ከዛ ሻው ልክ ነህ ደግሞ እንደገና ቀጥል። እኔ ልሳቀቅ የኔ አባት። ከባድ ነው አንዳንዴ። አንያዝ ሰዎች የሆነ ነገር ውስጥ ገብተን አንያዝ። በቃ እንደዚህ ነው ግራ የሚገባን እኛ። ግራ እንደዚህ ላለመጋባት በአንዳንዴ ቢያንስ በማይመለከተን ነገር ውስጥ ባንገባ ጥሩ ነው። ኤፍሬም እውነት ካለው ያውጣ። በቃ ሄርሜላ ለአብርሃም አትሆንም ሲባል እኮ ድርቅ ብሎ አትሆንም ማለት አይደለም። ምንድነው ወንድም የሚያስብ ከሆነ ሄርሜላ ነገር ስታረጋ አይግንቻለሁ የነበረ ህይወቷን አይመለከተው ማንም ሰው። ግን አሁን ከአብርሃም ጋር ከሆነች በኋላ ያደረገችው ነገር ካለ ለአብርሃም እንደማትሆን የሚያሳምን በቂ ነገር ካለ ያውጣ፣ የሚወደው ወንድሙ ከሆነ እንጂ በደረቁ በገገማው በቃ እሷ አትሆንህም ሩታ ነች ብቻ ሊል አይችልም። እንደዛ ከሆነ ምንድነው እሺ አላማው? የዚህ ሰው አላማው የሩታን ፍላጎት ብቻ ማስፈጸም ነው ወይስ የወንድሙንም ሐሳብ ማጋራት ነው? እንደዛ ስላችሁ በዋናነት ሁሌም ማሰብ ያለብን ነገር ሁሌም የቆምንበትን ነገር መጀመሪያ መለየት አለብን። የኤፍሬም አሁን የቆመበት ነገር እስካሁን በቂ የሆነ ማስረጃ ነገር የለውም። ልጅ ስለወለዱ ምናምን ብዙ ሰው ልጅ ወልዶ ሊለያይ ይችላል። ግን ያ ልጅ መውለዳቸው ብቻ የሆኑ ሰዎች አብሮ አያኖራቸው። ስለዚህ ምንድነው የሚፈልገው የሚለው ነገር በግልጽ ማድረግና መወሰን ይኖርበታል እንጂ ዝም ብሎ ገግሞ አንድ ቦታ ላይ ረግጦ ብቻ ምንም ነገር የሚጨበጥ ነገር ሳይኖረው እንትን ማለቱ ከማድከም ውጭ ሌላ ምንም ትርጉም የለውም። ፋሚሊስ ሞክራል ሁለቱን ለማስታረቅ የሞከርከው ደግሞ ዋነኛው መንገድ ምንድነው? ሁለቱን ለመለያየት ገባህ? ልክ ነኝ። ሁለተኛ ነገር ደግሞ ሁሉ ነገር በተፈጠረበትና በተጋጨንበት ሰዓት ላይ ሩታና ሄርሜላ ሩታና ሜሪ ተጣልታችሁ ነበር አይደል? ከኤፍሬም ጋር ተጣልታለች አላችሁ። እናንተ የምታውቁት ነገር የለም። መቼም ለጽድቅ ስራ ይገናኛሉ ሰዎች። የጠላቴ ጠላት ወዳጅ ነው ይባላል። ፋሚሊ ሁሌም መዘንጋት የለብን። አሁን የምንሰማው ነገር በጣም ነው የሚገርመው። ማለት የሆነ ሰዓት ሜሪ እነሱ ጋር እንደዚህ ሁኛለው እንደዚህ ነበረ፣ አሁን ግን ይሄን ነገር ከነሱ እኩይ
ተግባር ውስጥ አልሳተፍም ብላ መጣ ይሄን ነገር ሰምቻለሁ እንተናን እንደዚህ ሊያደርጓት ነበር ምናምን ሊያግቷት ነበር ሰምቼ በርጋ ምናምን ብላ ለፍልፋ ነበር። አሁን እየሰማን ያለው ነገር ግን ምንድነው? ከሩታ ጋር ተገናኝተዋል። ለምን ተገናኙ? የሆነ ምክንያት አላቸው። ምክንያቱም እነዚህ ሰዎች እዚህ ካሜራ ላይ መጣው እንደተጣሉ አንድ ላይ እንዳልሆኑ ሁሉም የራሳቸውን ህይወት አንቺም ከኔው ህይወት ውጪ ብለው ተለያይተው ብዙ ነገር አውርተው የተለያዩ ሰዎች ናቸው። ዛሬ ለምን ተገናኙ? እሺ ተገናኝተናል ብላ በልበ ሙሉነት የምትናገርበት ምን አይነት እንትን አላት? ሩታስ ምንድነው አሁን አላማው እዚህ ጋር ምንድነው? የሆነ ሴራ አላቸው። በቃ እዚህ ጋር አስመስላ ሩት ሜሪ እነ አብርሃም ጋር ተጠግታ ማስማት የምትፈልገው ከዛ በኋላ ደግሞ ለነሱ የምታደርሰው የሆነ ሚስጥር አላት በድብቅ እንጂ የተጣላ ሰው በድብቅ ተገናኝቶ ቢነጋገርበት ምንም አይነት ምክንያት አይኖረው። እነዚህ ሰዎች ብዙ ጊዜ እንደተለያዩና በጣም ብዙ ችግር ውስጥ እንደገቡ ያየነው ነገር ነው። ስለዚህ የሆነ ሴራ ነበረ። ዳኒ ደግሞ በዛ ሰዓት ከሜሪ ጋር በትክክል ተጣልቶ ነበር። ስለዚህ በዛ አሁን ከሩታ ጋር መጣ። ዳኒ ከሷ ጋር በነበረበት ሰዓት ሆኖ ከሩታም ጋር ተጣልታ ከዳኒም ጋር ተጣልታ ባለችበት ሁኔታ ከሩታ ጋር መጣ የምትወራበት ምንም ምክንያት የለም። ስለዚህ ይሄ ነገር በግልጽ መውጣት አለበት ፋሚሊ። እናንተ ወጥቻለሁ ከእናንተ ጋር ከዚህ በኋላ መቀጠል አልፈልግም ብሎ ሲወጣ አንደኛው እሱ ምን አንደል የገባችሁም ገባ ለእውነትና አልተናደርንም። እዚያ መካዱ ነው እንጂ አዎ ብሏል እኮ ሊኮ አንኮ ግራ ይገባኝ። እሺ ዋናውና ትልቁ ነገሮች ሁለቱ አንድ ላይ እንዳይሆኑ ብዙ ነገሮችን ፈጥራለን ከዚህ በኋላ ሌላ ያሰብከው ፐርፐዝ አለ። እሱንም እንግዲህ ራስን ማጋለጥና ራስን ማዋረድ ካልፈለግ ዝም በልና አለፈው። ከፈለክም ደግሞ እሱንም ንገራቸው። ሲቀጥል ደግሞ ዋና ደግሞ ሚገራረም አይዲያ የምታመጣው አንተ ነበር። አለወሻሽማ በጣም ልክ ነሽ። ስለዚህ አሁን ላይ ግን አልቀጠለም ከእናንተ ጋር እንደዚህ አይነት ግን አሁን የሆነ ነገር እንዳሰብክና የሆነ ተንኮል እንደምትሰራ ታስታውቃለህ። ያኔ ማለት ነው አይዲያ በማምጣት እኮ አለው እኮ ከጎናችሁ። አሁን ላይ ግን በቃኝ አልኩ። ገባሽ አይደለ? ከዚህ በላይ ባንቺ ነገሮች ላይ መቀጠል አልፈልግም። በሱ ነገሮች ላይ መቀጠል ምንድነው አሁን እዚህ ጋር የምንረዳው ነገር ምንድነው? በጣም የሚገራርሙና ተንኮል ሀሳቦችን የሚያመጣው ዳኒ ነው። ስለዚህ ዳኒ ትልቁ መሳሪያቸው ነበረ በሰዓቱ ማለት እና አብርሃምን የሆነ ሊያደርጉት የሚችሉ እነሱ ጋር የሆነ ነገር ማድረግ ሲፈልጉ የሴራቸው ጠንሳሹና ዋናው ሀሳብ አመንጪ ዳኒ ነበር። ዳኒን ማጣት ያንገበግባቸዋል ፋሚሊስ። ቀላል አይደለም ለነሱ። ምክንያቱም እነሱን የሚፈልጉትን ነገር ለማድረግ የሀሳብ ዋናው ማይንዱ ይሄ ምንድነው የሚባለው ማስተር ማይንዱ ዳኒ መሆኑ እና አሁን በቃኝ ማለቱ እንዲሁ ቀላል አይደለም። ገባችሁ ፋሚሊ? ሲሆነ ብዙ ነገሮችን አስቦና ወደ ተግባር እንድንገባ የሚያግዘን ሰውና የሚረዳን ሰው ሲለይ እንዲህ መቀበል ቀላል አይደለም። ስለዚህ እዚህ ጋር የዳኒ መውጣት እዚህ ጋር በጣም ትልቅ ጥሩ ነገር ነው ማለት ማስተር ማይንድ እሱ ከነበረ በጣም ብዙ ግጭቶች ብዙ ችግሮች እንዲፈጠሩና ትልልቅ ተንኮሎች እንዲሰሩ ዳኒ እዚህ ጋር ስላመነልን የሱ መውጣት አሪፍ ነው። ግን ይሄ አሪፍ የሚሆነው ግን እንደ ፋሚሊ ነው እንጂ ለነሩታና ለነኤፍሬም ግን በጣም ከባድ ነው የዳኒ መለየት ማለት ነው። ስለዚህ እኔ በቃኝ ከዛሬ በኋላ ከእናንተ ጋር አልተባበርም ብሏል። ስለዚህ ከዚህ በኋላስ እንዴት ነው የሚቀጥለው ፋሚሊስ? አሁን ኤፍሬም በትክክል መናገር ስለማይፈልጉ ነው እንጂ ዳኒ ይሄን ነገር ሰርታል ሊሉት አይችሉም። ምክንያቱም እነሱ የዛው አካል ናቸው። ስለዚህ የዳኒ የሰራውን ነገሮች በትክክል ማውጣት እነሱንም ማጋለጥ ስለሆነ እዚህ ጋር አይናገሩትም። ምክንያቱም በደንብ ዳኒ ራሱን አግልያለሁ እስካለ ድረስ ምንም የሚቆጨው ነገር የለም። ሁሉንም ነገር ዘርግፎ መናገር ይችላል። እነሱ ግን ገና ያልጨረሱት ነገር ስላለ ይሄን ነገር እንዲያወጣ እነሱም መንገድ አይከፍቱለትም ፋሚሊስ። ከሄርሜላ ጋር የሆነ ከአብርሃምና ሄርሜላ አብረው እንዳይሆኑ የምፈልግበት የራሴ ምክንያት አለኝ ብለህ አንዳንድ ነገሮች የነገርከው ምክንያት አለ። እሱስ እውነት ነው ወይስ ውሸት ነው? በሌላ ነገር ነው ሄርሜላ የምታስባት እየተባለ ያለው ነገር እውነት ነው ወይስ ውሸት ነው? ነገሩን እየደፋፈነው ነው ያለው። ገባ? እሷ አንቺ የመለሰችው እሷ አልመለሰው። የወንድምህ ምርጫ በዚህ ልክ ለመቀበል ከበደ። ከዛ ባለፈ ደግሞ ሩታም ብትሆኚ የልጅ እናት ነሽ። ከሱ ጋር ይሄን ያህል እየጣርሻለሽበትን ነገር በደንብ አውጩ፣ ተናገሪ። አዎ እኔም ከሁለታችሁ እንድትለያዩና አብርሃም ወደ እኔ ቤት መለሳል እያደረግሽ መናገር እየከበደሽ ነው ያለውና ቢያንስ እሱንም ቢሆን እመኚ። ከዛ ባለፈ ከሜሪ ጋርም ደግሞ ይሄ ነገር ተፈጥሯል ብለሽ አንድ ቀን የተገናኛችሁበትን ደግሞ ዋና ምክንያታችሁ ንገሩን። አለቀ።
እንግዲህ መናገር ያለብንን ተናግረናል። በመጀመሪያ ደረጃ ዳኒም ብትሆን መረጃ አለኝ ምናምን ብላ ያሳየውን ሁሉ አሳይተሃል። ሲቀጥል ደግሞ ትናንትና ልክ እንደዚህ ሲወራ ምናምን ሜሪን እንዳመናችሁት ሁሉ ዛሬንም ዳኒን እመኑት ለማለት ያህል ነው። ዳኒም በጣም ጎበዝ ልጅ ነው። አመሰግናለሁ። እኔ ግን ሜሪ እንደ ሜሪ መጥቼ ከነሱ ጋር ለመሆን በእነሱ ዘንድ ለመወደድ አይደለም ይሄን እያደረግኩ ያለሁት። ገባህ አይደል? ከጉዳያችሁ ነው ታይቀራላ። ከጨረስን እንሂድ። እኛ መልሰናል። ከዚህ በላይ እንግዲህ ልንመልስ አንችልም። በቃ አሁን ኤፍሬምንም ሩታንም ሄርሜላ ከባድ ጥያቄ ጠይቃችኋለች። አንተ ከኔ የሆነ ነገር አይቻለው እንዳትቀጥል የምፈልግበት ምክንያት አለኝ እያልክ ነው፣ ተናገር አለችው። መናገር አይፈልግም። ፋሚሊስ የልጁ እናት ነሽ። ከዚህ ያለፈ ነገር እንዲኖራችሁ የምትፈልግበትን መንገድ ግልጽ አድርገሽ ተናገሪ ተባለች። አትመልስም። ፋሚሊስ በቃ ይሄ ነው እውነታው። በቃ መለየት አይፈልጉም። ይሄን ማምነን መቀበል አለብን። ሩታም ኤፍሬምም አላማቸውን እስካላሳኩ እስካልመቱ ድረስ እኛ የምንፈልገው ይሄን ነው ብለው በግልጽ መናገር አይፈልጉም። ሌላ ምንም ነገር የለም ፋሚሊስ። ነገም ይሄ ነገር ይቀጥላል። ምክንያቱም የሚፈልጉት ነገር አልተሳካም። ዳኒ ወጣ ማለት ይሄ ነገር ያቆማል ማለት አይደለም ፋሚሊስ። የዛሬው ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እንደገና እንገናኛለን። አካውንቱን ሰብስክራይብ አድርጋችሁ ሰብስክራይብ አድርጉት። ይመቻችሁ።